በሕዝብ እንደራሴዎች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የኢትዮጵያ ቅርስ ባለስልጣን ተንቀሳቃሽ ቅርሶች በህገወጥ መንገድ ከሀገር እንዳይወጡ መከላከል የሚያስችል ዘመናዊ አሰራር መዘርጋት እንዳለበት አሳስቧል። ቋሚ ኮሚቴው አክሎም ቀደም ሲል በተለያየ መንገድ ከሀገር የወጡ ተንቀሳቃሽ ቅርሶች አይነት ብዛት እንዲሁም ደግሞ መቼ እንዴት እንደወጡና የት ሀገር ጭምር እንደሚገኙ የሚያመላክት መረጃ ማሰባሰብ እንዳለበት ነው ያሳሰበው። በሕዝብ እንደራሴዎች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የኢትዮጵያ ቅርስ ባለስልጣን የ2015 በጀት ዓመት የተንቀሳቃሽ ቅርሶች ምዝገባ ጥበቃና እንቅስቃሴ የክዋኔ ኦዲት ሪፖርት ላይ ዛሬ መክሯል። ሀገሪቱ የራሷ የቅርስ ጥበቃና የልማት ፖሊሲ የሌላት በመሆኑ በ1992 በወጣው አዋጅ ላይ የአዋጁ ማስፈጸሚያ ደንብ መውጣት እንዳለበት ቢደነግግም ላለፉት 23 ዓመታት ደንቡ ሳይዘጋጅ መቆየቱን የክዋኔ ኦዲቱ ሪፖርት ያሳያል። እንዲሁም የጥንታዊ ብራና ጽሑፎች ከከበሩ ማዕድናትና ከሌሎች ቁሳቁሶች የተሰሩ ቅርሶችን ተቋሙ ሲመዘግብ፣ ሲረከብ፣ ክትትልና ቆጠራ ሲያካሂድ የቅርሶችን ትክክለኝነት የሚያረጋግጥበት ዘመናዊ አሰራር ተግባራዊ አላደረገም ተብሏል። በተመሳሳይ ተንቀሳቃሽ ቅርሶች በህገወጥ መንገድ ከሀገር እንዳይወጡ መከላከል የሚያስችል ዘመናዊ አሰራር መዘርገት የሚያስችል ሀገር አቀፍ ስትራቴጂክ የሌለውና ተንቀሳቃሽ ቅርሶች የሚገኙባቸው ክፍሎች የጥበቃ ካሜራ የሌላቸው መሆኑን የኦዲት ሪፖርቱ ያሳያል። በተጨማሪም በተለያየ መንገድ ከሀገር የወጡ የተንቀሳቃሽ ቅርሶች አይነት ብዛት እንዲሁም መቼና እንዴት እንደወጡና የት ሀገር ጭምር እንደሚገኙ የሚያመላክት መረጃ ማሰባሰብ አለመቻሉንም የፌዴራል ዋናው ኦዲተር በዚሁ ጊዜ አብራርቷል። እንግሊዝ ሀገር በሚገኙ 27 ሙዚየሞችና በሌላ ሀገር የሚገኙ 9 ሙዚየሞች ውስጥ የሚገኙ ከመቅደላ የተዘረፉ ቅርሶችን አጼ ቴዎድሮስ ራሳቸውን አጥፍተውበታል ተብሎ የሚታመንበት ሽጉጥ ጨምሮ በውጭ ሀገር ግለሰብ በዌብሳይት ከተሰበሰበው መረጃ ውጪ ሌሎች በተለያዩ ግለሰቦች በወታደር ቤተሰቦችና ልጆችና ሌሎች ግለሰቦች እጅ የገቡ ቅርሶች በጣሊያ የ5 ዓመት ወረራ ጊዜ በተለይም እነ ማርሻል ግራዚያኒ በዳሎሊዮ በእቃ መጫኛ ኮንቴነር ጭምር ተጭነው የተዘረፉ እና የወጡ ቅርሶች በጣሊያን የቀኝ ግዛት ሙዚየም የተገኙ የነበሩ የአፄ ኃይለ ሥላሴ ዘውዶች በቫቲካን ሙዚየም ውስጥ ከ300 የቅርሶች ዙሪያ መረጃ የማሰባሰብ ሂደቱን በተመለከተ እነዚህ ነገሮች በደንብ ተሰባስበው አልተያዙም የሚል የኦዲት ግኝት ነው ያለው። የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በበኩሉ ባለስልጣኑ እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ የሥነ ጥበብ ስራዎችና ሌሎች ንብረቶችን ከተረከበ በኋላ በምዝገባ ኮድ ያልተመዘገቡ ከመሆናቸው በተጨማሪ ጽዳቱ ባልተጠበቀ ክፍል ውስጥ በመቀመጣቸው ለከፍተኛ አቧራ ተዳርገው ተመልክቻለሁ ብሏል። እንዲሁም በጦርነት ወቅት ቅርሶችን ለመጠበቅ የተደረጉ ስምምነቶችን የተመለከቱ አዋጆችን ሀገሪቱ ተቀብላ ማጽደቋን ያስታወሰው ቋሚ ኮሚቴ እነዚህን ዓለም አቀፍ አዋጆችን ተቋሙ በዓመታዊና ስትራቴጂክ እቅዶችን አካቶ ለምን ተግባራዊ እንዳላደረገ ጠይቋል። በተጨማሪም የኢትዮጵያ ቅርስ ባለስልጣን ወደ ውጭ ሀገር የሚሄዱ ዕቃዎች ቅርስ መሆናቸውንና አለመሆናቸውን ማረጋገጥ የሚያስችል የአሰራር ስራ ተግባራዊ እያደረገ አለመሆኑን የክዋኔ ኦዲቱ ያሳያል ተብሏል። ለነዚህና ለሌሎች ከመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴው ለተነሱ ጥያቄዎች ምላሽና ማብራሪያ የሰጡት የተቋሙ ኃላፊዎች ከክዋኔ ኦዲት ግኝቱ በኋላ የተለያዩ ማሻሻያዎች መደረጋቸውን ገልጸዋል። እንደ ኢትዮጵያ ቅርስ ባለስልጣን በጣም ረጅም ዓመት ያስቆጠረ አዋጅ እንደሆነና አዋጁም ደንብ እንደሌለ በመረዳት እንዲሁም ደግሞ በተሰጠው የኦዲት ግኝት መነሻ በማድረግ አዋጁን አዘጋጅተናል። ተሻሽሎ ተዘጋጅቷል። የቅርሶች ዝውውር ጋር ተያይዞ ያለውን አጠቃላይ ችግሩን መፍታት በጣም ወሳኝ ነው በሚል የህገወጥ የቅርስ ዝውውር መከላከል ስትራቴጂ አዘጋጅተናል። በዚህ ዓመትም የተለያዩ በመቅደላ ጦርነት ጊዜ የተወሰዱ ቅርሶች ጋሻ፣ ጎራዴ እንዲመለስ እስከ ቦታው ጭምር ተሄዶ እንዲመጣ አንዱ የቅርስ አስመላሽ ኮሚቴ ወደዚህ እንዲያመጣም ጭምር ያደረግንበት ሂደቶች እንዳሉ ማንሳት ፈልጋለሁ። የተሰጠውን አጠቃላይ ከኦዲት ግኝት ጋር ተያይዞ አሁን ያልሰራናቸው የጀመርናቸውን ነገሮች ደግሞ በፍጥነት ሰርተን በቀጣይ የተሻለ ተቋም ለመገንባት ጥረት እናደርጋለን። እጅግ የተከበሩ የዓለም ሎሬት አፈወርቅ ተክሌ ቅርሶች በተመለከተ ሲመጡን በጣም ጥንቃቄ በተሞላበት መልኩ ነው ወደኛ ሲመጡ አሻጊ ድርጅት ተፈልጎ ዝም ብሎ አይደለም። በጣም ውድ የሆኑ ቅርሶች ስለሆኑ አሻጊ ድርጅት ተፈልጎ ታሽጎ በጥንቃቄ ነው የመጡት። በቀጣይ
ጥቅምት አካባቢ ሙሉ ህንፃው ከተመረቀ በኋላ ይፋ አድርገን ከዛ በኋላ ለህዝብ ይፋ ይሆናል ብለን ነው የያዝነው ማለት ነው። የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በማጠቃለያው የኢትዮጵያ ቅርስ ባለስልጣን ክፍተት የታየበትን የክዋኔ ኦዲት ሪፖርት ለቋሚ ኮሚቴው በወቅቱ አለመላኩን ገልጾ የኦዲት ክፍተቱን ለማስተካከል ቅንጅት እንዲሁም ቁርጠኝነት እንደሚያንሰው ጠቁሟል። ቋሚ ኮሚቴው አክሎም ባለስልጣኑ የተገኘበትን የኦዲት ክፍተት እንዲያሻሽል በቋሚ ኮሚቴውም ሆነ በዋና ኦዲተር መስሪያ ቤት የተላከለትን የኦዲት ሪፖርት ተገንዝቦ ከመተግበር አኳያም በተቋሙ አመራሮች መካከል መናበብ አለመኖሩን ገልጾ እስከ መጪው ሐምሌ 10 ቀን 2017 ዓ.ም ድረስ የማሻሻያ ሪፖርት ለቋሚ ኮሚቴው እንዲያቀርብ አሳስቧል።